ስግደት በሶስት አይነት ይከፈላል። እነዚህም ሰጊድ፣ አስተብርኮ፣ አድንኖ ይባላሉ። በአመት ሙሉ ውስጥ በዓላት አሉ አይደል? አመት አለ። አመት ውስጥ በዓላት አሉ፣ የሥራ ቀናት አሉ። እነዚህ ውስጥ እንግዲህ የጌታ ቤት በዓላት ከሆኑ አድንኖ ነው የሚደረገው። የእመቤታችን በዓላት ከሆኑ ደግሞ አስተብርኮ ነው። የቅዱሳን፣ የጻድቃን፣ የሰማዕታት፣ የመላእክት በዓላት ሲሆኑ ደግሞ ሰጊድ ይደረጋል ይላል። ስጋው ደግሞ ተቀብሎ የሚሰግድ ሰው የተቀበልኩት ስጋው ደግሞ ሳይሆን የሚያድነኝ ከተቀበሉ በኋላ የሰገድኩት ስግደት ነው እንደማለት ነው። ይሄ አይገባም። ስግደት ማለት ራስን ዝቅ አድርጎ ለእግዚአብሔር ራስን ማስገዛት ነው። እንግዲህ ቃሉ ያው የግዕዝ ነው። ሰገደ፣ ሰገደ፣ ሰገደ ከሚል ሰገደ ነው። ከዛ የወጣ ኃይለ ቃል ነው። ስግደት በሶስት አይነት ይከፈላል። እነዚህም ሰጊድ፣ አስተብርኮ፣ አድንኖ ይባላሉ። እነዚህ ሶስቱም ስግደታት በቤተ ክርስቲያን ይፈጸማሉ። እነዚህ ሶስቱ ስግደታት እና ሰጊድ፣ አስተብርኮ፣ አድንኖ ወደ አማርኛ ሲተረጎሙ ደግሞ ምንድን ያልናቸው? ሰጊድ ማለት ግንባርን ምድር ማስነካት፣ አስነክቶ መስገድ። ልክ ሰብአ ሰገል ለመድኃኒታችን ለኢየሱስ ክርስቶስ በሕፃንነቱ ሰግደውለታል። ወሎቱ ሰገዱ ሰብአ ሰገል እንደሚለው ማለት ነው። ሰገዱ ይላል እና እንደገና አስተብርኮ ማለት ደግሞ ጉልበትን አስነክቶ ግንባርን ምድር ሳያስነኩ መነሳት። አድንኖ ማለት ደግሞ ዘንበል ብሎ ወገብን ዘንበል አድርጎ ከዚያ በኋላ እንደቆሙ ማለት ነው። ጉልበትን ሳያስነኩ ግንባርንም ሳያስነኩ ከዛ መመለስ ነው የሚሆነው። ይሄ የስግደት አይነት እንግዲህ እነዚህ ሶስቱ ናቸው። መጽሐፍ እንደሚነግረን በፍትሐ ነገሥቱ አንቀጽ 14 ላይ ስለ አንቀጽ ጸሎት ላይ ያለው ይናገራል በዝርዝር ማለት ነው። ቅድስት ቤተ ክርስቲያን የሥርዓት ቤት እንደመሆኗ መጠን ስግደት የሚሰገድባቸውና የማይሰገድባቸውን ዕለታት ለይታ አስቀምጣለች። እነዚህን ዕለታት አስመልክቶ መምህራን የነገሩን አለ። ወጊዜያትሰ እሙራት ዘይሃድጉ ሰጊዶተ እስከ ምድር ዘእንበለ አድንኖ ወአስተብርኮ ይላል። ይህ ማለት ግንባርን መሬት አስነክቶ መስገድ የሚከለከልባቸው አስተብርኮና አድንኖ የሚደረግባቸው ቀናት አሉ። እነዚህም የታወቁ ጊዜያት ናቸው፣ የታወቁ ቀናት ናቸው ይላል። ይህንን ካለው በኋላ በጠቅላላ በበዓላት ወቅት ሰጊድ አይፈቀድም። አስተብርኮ ያለበት አድንኖ ያለበት ሰጊድ ያለበት ጊዜ ስላለ ማለት ነው። ይህንንም በጌታችን በዓላት በአበይት በዓላት በጌታችን በዓላት አድንኖ ይደረጋል። በእመቤታችን በዓላት ደግሞ አስተብርኮ ይደረጋል። ጉልበትን ብቻ ማስነካት ማለት ነው። በሌሎች በጻድቃን፣ በሰማዕታት፣ በመላእክት በዓላት ጊዜ ደግሞ ሰጊድ ይደረጋል። ሰጊድ ማለት ቅድም ባልነው ግንባርን ምድር ማስነካት ማለት ነው እና በይሄ ይፈጸማል። የሚሰገድባቸው የማይሰገድባቸው ቀናት አሉ ማለት ይሄ ነው እና ይህ የተደረገው አመት ሙሉ ላይ ነው። በአመት ሙሉ ውስጥ በዓላት አሉ አይደለ? አመት አለ። አመት ውስጥ በዓላት አሉ፣ የሥራ ቀናት አሉ። እነዚህ ውስጥ እንግዲህ የጌታ ቤት በዓላት ከሆኑ አድንኖ ነው የሚደረገው። የእመቤታችን በዓላት ከሆኑ ደግሞ አስተብርኮ ነው። የቅዱሳን፣ የጻድቃን፣ የሰማዕታት፣ የመላእክት በዓላት ሲሆኑ ደግሞ ሰጊድ ይደረጋል ይላል። ስግደት በመሰረቱ የንስሐ ስግደትም አለ፣ የቀኖና ስግደት አለ። የሚሰጥ ቀኖና ሰው ንስሐ ሲገባ ምጽዋት ሊሰጠው ይችላል። ሌላ ሩቅ ቦታ የሚገኙ ቅዱሳት መካናትን እጅ ነስቶ ሊመጣ ይችላል። ምንም ነገር የሌላቸውን ከገንዘብ አውጥቶ በምጽዋት ደረጃ ቀኖናውን ሊያሳልፍ ይችላል። በስግደትም ሊያሳልፍ ይችላል እና እነዚህ የቀኖና ስግደት የሚሆነው መቼ ነው? በስራ ቀናት ነው። ቅዳሜና እነዚህ ሁለት ሰንበታት በፍትሐ ነገሥት እንደተደነገገው ቅዳሜና እሁድ አይሰገድም። እነዚህ በዓላት በዓለ ማርያም፣ በዓለ እግዚእ፣ በዓለ ሚካኤል እንዲሁም በዓለ ሐዋርያት እነዚህ ነገሮች ከመንፈሳዊ ስራ በስተቀር ስግደት በእነዚህ ቀኖች አይሰገድም። ቀኖና የተሰጠው ሰው አሳልፎ ወይም ለምሳሌ ቅዳሜና እሁድ አለ አርብ ወይም ሐሙስ ደርቦ እንዲሰግድ የንስሐ አባቶች መምህራን ቀኖናውን ይሰጡታል። እነዚህ እመቤታችንም እንደዚሁ በዓለ እግዚአብሔርም እንደዚሁ የቅዱስ ሚካኤልን በዓል እንደዚሁ
የሐዋርያትን በሀገራችን እርግጥ በቤተ ክርስቲያናችን በቃለ በፍትሐ ነገሥቱ እንጂ የሐዋርያት በዓል እያንዳንዱ ሐዋርያ 12 ሐዋርያት በአመት 12 ወራት አንዳንድ በዓል አላቸው። በእነዚህም አይሰራም፣ ውግዝ ነው፣ እንዲያም የተወገዘ በዓል ነው ይሄ እና ይሄ ይደረጋል። ነገር ግን ስግደት ምስጋና ነው ብለናልና አንዳንዴ አልተለመደም፣ በስፋት ትምህርቱ አልተሰጠም እንጂ አባቶቻችን ጸጋ እግዚአብሔር ለማግኘት ፈተና ሲነሳባቸው ጾር ሲነሳባቸው እነዚህ በዓላትን ቢሆን ይሰግዳሉ። አንድ ምእመን ቢሆንም ክፉ ሐሳብ ወደ ሰውነቱ ቢመጣ ከአምልኮተ እግዚአብሔር ከሕግ እግዚአብሔር አስወጥቶ ወደ ሰይጣናዊ ስራ የሚያስገባው አመለካከት ወይም ሐሳብ ሰይጣን ቢፈታተነው በሰጊድ ነው ይህን ማስወገድ ያለበት። ምክንያቱ ስግደት የሰይጣን መዶሻም ጦርም ነው። አባቶቻችን ዲያብሎስን ድል ያደርጉት የነበረ ሰይጣን ድል ያደርጉት የነበረ አጋንንትን ድል ያደርጉ የነበረ አብዛኛው በስግደት ነውና ስለዚህ ስግደት ከዛ አንፃር ስንወስደው በዓላትን ላይ መለከት ይችላል። አንዱ ይሄ ነው። ሌሎቹ እንግዲህ አብዛኛው የቀኖና ስግደቶች ግን በስራ ቀናት ቢሆኑ ይመረጣል። ስጋው ደግሞ ከተቀበለ በኋላ ሰው መስገድ አይገባው። ልክ እንደ በዓላት አድርጎ ስግደት አይሰገድም ማለት ነው። ይህ ሲባል ዕለተ እሁድ እረፍት ናት፣ ዕለተ ሰንበት ማለት ነው። እረፍት ናት። እረፍትን ሰጥቶናል እግዚአብሔር። እረፍት ደግሞ ማን እንደሆነች ቅዱስ ጳውሎስ በዕብራውያን መልእክቱ ላይ ይዘረዝረዋል አይደል? ምን ብሎ እረፍት መንግስተ ሰማያት ናት ይላል። እረፍት ማለት ማናት ማለት ነው? መንግስተ ሰማያት ናት። በእረፍት ቀን መስገድ ደግሞ መንግስተ ሰማይ ከገቡ በኋላ ኃጢአት ሰርቶ ንስሐ ገብቶ ሰግዶ ትሩፋት አድርጎ መዳን አለ እንደ ማለት ነው። በበዓል ቀን መስገድ እረፍት ነው። በተባለ ቀን መስገድ እረፍት ደግሞ መንግስተ ሰማይ ናትና በእረፍት ሰግጄ ድናለሁ ማለት በበዓል ሰግጄ ድናለሁ ማለት መንግስተ ሰማይ ከገባሁም በኋላ እኮ ኃጢአት ሰርቼ ንስሐ ገብቼ መዳን እችላለሁ እንደ ማለት ነው። ምክንያቱም መጻሕፍት እረፍትን መንግስተ ሰማያት ስለሚሉ እኛ እረፍት የምንለው መንግስተ ሰማይን ስለሆነ በዚህ ዓለም ላይ የምናደርጋቸው በዓላት የምናርፍባቸው በዓላት የመንግስተ ሰማይ ምሳሌዎች ናቸው። ነገም የምናርፍ መሆናችንን የሚያጠይቁ ናቸው። መስራትን ጠልተን አይደለም፣ ሰርቶ መብላት ኃጢአትም ስለሆነ አይደለም። ነገር ግን እኛ ምድራውያን አይደለንም፣ ሰማያውያን ነን። ሰማያውያን እንደመሆናችን ደግሞ በሰማይ በመንግስተ ሰማይ ደግሞ ስራ የለም። በቃ አርፈን እረፍተ መንግስተ ሰማያትን ይዘን እግዚአብሔርን ብቻ እንደ መላእክት ስናገለግል የምንኖርበት ስናመሰግን የምንኖርበት ጊዜ ነው። ያ እረፍቶሙ አኮቴቶሙ ለመላእክት ምንድነው የሚላቸው? እረፍታቸው ምስጋናቸው ነው እንጂ ሌላ እረፍት የላቸውም ይላል። የሚሞቱ ሰዎች ደግሞ ምን ይሆናሉ ነው ያለው? እንደ መላእክት ሆነው ይኖራሉ አይደል ያለው? መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና የሞቱትን ሰዎች የሙታን አምላክ አይባልም የሕያዋን አምላክ ነው አይደል ያለው? ስለዚህ ሕያዋን ማለት ደግሞ መላእክት ናቸው። በቃ ከዚህ ዓለም በሃይማኖት ጸንተው የነበሩ የሚሄዱ ሁሉ በጠቅላላ መላእክት ናቸው። መላእክት ከሆኑ ደግሞ እረፍታቸው ምስጋናቸው ነው ማለት ነው። ስለዚህ ያ ምስጋናቸው እረፍታቸው ከሆነ ደግሞ በዓል ማለት እረፍት ነው። እረፍት ከሆነ በበዓል የሚሰግድ ሰው በመንግስተ ሰማይ ሰግጄ ድናለሁ እንደ ማለት ነው። ስለዚህ በመንግስተ ሰማይ ደግሞ እረፍት መሆኑን የሚያጠይቅ ነው። ስጋው ደግሞ ከተቀበለም በኋላ ደግሞ የማይሰገድ የተደረገው ስጋው ደግሞ ተቀብሎ የሚሰግድ ሰው የተቀበልኩት ስጋው ደግሞ ሳይሆን የሚያድነኝ ከተቀበሉ በኋላ የሰገድኩት ስግደት ነው እንደ ማለት ነው። ይሄ አይገባም። ምክንያቱም ስጋው ደግሞ የተቀበለው መድኃኒት መሆኑን አውቋል። የኔን ስጋ ወስዶ የራሱን መለኮት አዋሂዶ እኔን የሚያድነኝ አድርጓል። ስለዚህ ይህንን አምኖ የተቀበለው ይህን አምኖ ከተቀበለ በኋላ መስገድ ስጋው ደግሞ ሳይሆን ሕይወት የሰጠኝ እኔ ስለሰገድኩ ነው ዳንኩ ወደ ማለት ወደ ትምክህት መግባትና ለክብረ ስጋው ደግሞ አለማሰብ ነው፣ አለመረዳት ነው። ለክብረ ስጋው ደግሞ ሲባል ብዙ ጥንቃቄ ስለሚያስፈልግ አይደለም ወዝ ማንጠብጠብ፣ አይደለም መድከም፣ አይደለም ሌላ ስራ መስራት። በጠቅላላ አባቶቻችን ምራቅን መጥፋት መታጠብን ሁሉ ስለሚከለክሉ ማለት ነው። ለዚህ ነው አባ መቃሪዎስ ስጋው ደግሞ ከተቀበለ በኋላ 60 ዓመት ሳይተፋ ኖረ ያለው። 60 ዓመት ይተፋ ምራቁ ይላል። 60 ዓመት ሳይተፋ ኖረ ይላል። ይህ ከሆነ ለክብረ ስጋው ደግሞ ምን ያህል ይጠነቀቁ እንደነበር አባቶቻችን ግልጽ ነው። የሚሰግዱም አልነበሩም። በሌላ ቀን ይሰግዳሉ። ስጋው ደግሞ ከተቀበሉ በኋላ በበዓላት ቀን ደግሞ አይሰግዱም። ይህንን ለእኛም አውርሰውናል።
በመጽሐፍት በልዩ ልዩ ቦታ እንደተጠቀሰው የሰው ልጆች ለእግዚአብሔርና እግዚአብሔር